የኔን ባህሪ ኦኬ ብቻ እኔ አሁን እየተሰማኝ ያለው ማለት አንተም ተደረበ ሌላ ተንኮል እየተነሰስክ እንዳለ አይነት ስሜት እየተሰማኝ ያለው ገናኛ ነገር የለም ገንዘብ ከፍሉኝ አይደለም አይ ምናልባት ቤቱ ሽጭ ያካፍልሃለሁ ምናምን ነገር በገንዘብ አታለው ከሆነ ብዬ ነው ይሄን ነገር ባለፈው ብለሽኝ ግን ተጣልተን ነበር ካስታወሽ 2 አመት ሙሉ ማለት ነው አንተ አጠገብ የለህም አብረኛ ለስቃይ ያያየን ያለው እና ታዲያ ስንት ነገር እያደረገብኝ ስለ ሴት በላይ ላይ ያመጣ ስንት ነገር እያደረገኝ ባሮ እዛ ቀን አኪም ቤት ወሰድኩት ታከም አይደል ይሄ ሰውዬ እሺ እቺ ልጅ 14 አመት ሙሉ የተቃጠለችበት ቤት ውስጥ ወስደ ቁጭ አድርገህ ልትወጣ አይገባም ነበር ከዛ ደግሞ ተመልሰህ ሄደህ ስትጠይቀው ነበር ስቀጥል ደግሞ የዚህናል የምታጋንኑት ይሄ የጭንቅላት ቁስል የምትሉት ምንድነው እቺ የምታክል እኮ እንትና ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ ደህና ናችሁ እኛ እጅግ በጣም ሰላም ነን እግዚአብሔር አምላክ የተመሰገነ ይሁን እንግዲህ ውድ ቤተሰቦቻችን በጣም ያው እየተጨነቃችሁ እያሰባችሁ ናና ሁላችሁም የእውነትን ማለት አላቅም ነው የነሱ ነገር መቼ አብቅቶ ሰላም ተፈጥሮ እናንተም ሳትጨናነቁ መቼ ሰላም ተፈጥሮ ለእናንተም በእውነት በቃ የሰላም ህይወት ኖራ እንደምናሳያችሁ ግራ ገብቶኛል ማለት እንግዲህ ዩቲዩብ ምን ሰራ እኛ ነን ምለቀቀው በእኛ ቻናል ነው ነገር ግን ባሮኬ አሁን ለብዙ ጊዜ አስታመሞታል ይሄንን ሰውየው ማለት ነው እሱ ነው ላይ እቺ ላይ ያጠገቡነት ለመናገር ምክንያቱም እኔ አንድ ቀን ነው እዛ ጋር ቆይና ደሙ ምናምን ነገር እንትን በል አሳክመው ያልኩት ማለት ነው እሱ ግን ከዛም በኋላም ከሱ ጋር ነው ምናምን ነገር ምን አይነት ሴራ እንዳያሰበ እንግዲህ አላቅም ምን እያደረገ እንደሆነ አላቅም ከዛ ሲቀጥል ደግሞ ቪዲዮ ራሱ even በቀደብለት ራሱ ቪዲዮ ሳይጠይቀኝ ነው የፖስተው ማለት ምናልባት ለኔ ጥቅም ብሎ ሊሆን ይችላል ቪዲዮ ስታይ ብር ስለምሰጣት ለኛ ብሎ ሊሆን ይችላል ነገር ግን ያለ ፍቃዳችን ይጠሩትና ከዛም በኋላ ምስኪንም ነው ልጅነት ለመናገር ነገር ግን ምስኪንም ቢሆን ደግሞ ነገ ከነገ በህይወታችን መጣው ነገር ስለማናቅ እኔ በእውነት በቃ በስነ ስርዓት እንደ እህት ሆኜ ያለውን ነገር ለመጠየቅ ጠርቻለሁ እሷ ጋርም እየተሰማት ያለው ስሜት በቃ ሌላ ነው እሱ ተባብሯቸው የሆነ ነገር እያደረገ እንዳለ ነው እየተሰማኝ ያለው ስለዚህ ይሄ ልጅ ስራ ባይሰራ ራሱ እስከማለት ደርሳለች የሰው ነጻነት ደግሞ እንዲጋፋ ምናምን ነገር እንደዚህ አይነት ነገር እንድከሰት አልፈልግም በቃ ባጭሩ ስነግራቸው እግዚአብሔር ይመስገን እሷ አሁን ላይ በጣም ደህና ናት እየተሻላት ነው ጸበል እየሄደች ነው አጋጣሚ ደግሞ አሁን ላይ ሱራ ማርያም ለመሄድ ማልተመቸኝም ባለፈውም ነግሬያቸዋለሁኝና ትንሽ ጉንፋን ነገርም ልጄን ስለያዛት ከዛ ደግሞ ብርድ ማለ በጣም ምናምን ብሎ ሄዶ የመጣ ሰው ነግሮን በዛ ምክንያት ትንሽ እቺ ዳሪያ ኦሬዲ አልቋል አሁን ትንሽ 15 ቀን ጨምረን እንሄዳለን ብለን ነው እኔም ያው እዚህ ታቃላችሁ አላፍነት አለብኝ ልጄን ዝም ብዬ ትቺያት መሄድ አልቻልኩም የራሴ ምለው ቤተሰብ አምጥቼ እዚህ ጋር ይዣት ሄዳለሁኝ ማለት ነው ውድ ቤተሰብ ሶ ያለውን ነገር አብራን እንጠይቃለን እሷም እንግዲህ የምትላችሁ ነገር ይኖራል ሰላም ውድ ቤተሰብ እንዴት ናችሁ ደህና ናችሁ ወይ በአገር ውስጥም በውጭም ያላችሁ ወንድሞቼ እንዴት ናችሁ እግዚአብሔር ይመስገን እኔ ሰላም ነኝ እንግዲህ ስትጨነቁልኝ የነበራችሁ በሙሉ አሁን ሰላም ነኝ እግዚአብሔር ይመስገን ያው ሁሉ ጊዜ እኔ ካዩ ላይ አልወርድም የኔ ጦስ ለሷ ነው የተረፈው እንግዲህ እኔ እንጃ ምን እንደምል ራሱ አላቅም አንደኛ ነገር ደግሞ ካሜራማኑ ራሱ እኔ እንዴት እንደተቀየረ የሱ ተባባሪ እንደሆነ እኔ አላቅም በእውነት እሱም ነው አንደኛ ነገር ተባብሯቸው ያው እስከዛሬ ድረስ ለኔ ሲያስብልኝ የነበረ ልጅ ነው እኔ በምን እንደቀየረው ምን አርጎት እንደቀየረው እኔ እግዚአብሔር ይወቀው እንግዲህ ውድ ቤተሰብ ማለት ያው ምናልባት እንዳልነው መልካም አስተሳሰብን ስላለው ልጅ ትምርቱን ትቶ እሱ ጋር የሚያቆይበት ምን ምክንያት አለው የሚለው ነው ያናደደኛለው እስቲል አሁን ድረስ እየሄደ ምናምን ነገር ጠይቋል ተጎርቷል እኮ ምናምን ነገር ላልና ኬዙ ምንድነው የሚለው ነገር ስላስፈራኝ ነው ማለት በቃ የሰውኛ ጥያቄ መጠየቅ ፈለኩ ውስጥ የፈራ ልጠይቀው ነው እና ጣይቻለሁኝ እየመጣው ነው ብሏል ብቻ ማለት እንደሱ አይነት ህይወት አይስጣችሁም ለሁላችሁም ለማለት ፈልጋለሁኝ በጣም ነው የሚያስጠላው ወደም አይደለም እውነት ለመናገር ማለት እኔ ያው ሰው አይደለንም አንዳንዴ ደካማ ነን እኔ እጄን ሁሉ ላነሳባቸው የቻልኩበት ምክንያት በቃ የእውነት እጅግ በጣም ከአቅሜ በላይ ስለሆነ ነው ብቻ ውድ ቤተሰብ በቃ የምታውቁትን ነገር ነው ምንም መደጋገም አያስፈልግም እስከ መጨረሻ አብራችሁን ቆዩ እና ለማንኛውም አንቺ ምንም መጨነቅ አያስፈልግሽም ማለት በቃ የሚሆነው ነገር ነው የሚሆነው እኔ አንቺንም እየመጡ እንደዚህ ስናገሩሽ ነው እኔ በጣም ለምን ምን እዳለብሽ
አቤት ምንድን ነው ሰሞኑን ሰው እየነዘረኝ ነው። ምን ሆናችሁ እንደዚህ አጣፋችሁ የጠራችሁ? አይ ምንም ዝም ብለን ልናወራክ ብለን ዝም ብለን የሆነ ጉዳይ ልናወራክ ነበር የጠራንክና። ሰላም ነው? እግዚአብሔር ይመስገን። ፍቄ እንዴት ነው? ስለ ፍቄን ጠይቅክ እስኪ። ጓደኛ እንዴት ነው? ቤተሰብ አንተ ነህ አብረክ ያለከው ብለን ነው። ፍቄ ደህና ነው። ባለፈው ያየሁት ነበር ቪዲዮዎች። ደህና ነው። እኔ መልክ ባሩኬ ማለት እኔ እስከማውቅ ድረስ መልካም ልጅ ነክ፣ ለኛ ጥሩ ነገር ነው የምታስብልን። ሰፖርት ታደርገናለህ፣ በብዙ ነገር ታግዘናለህ። ስለምታግዘን ደግሞ የሰው ልጅ አይቀየር ማለት አይቻልምና ማለት አልገባኝም። እሱን እያገዝክ ነው ያለከው? በምን ዙሪያ? ኦኬ ባለፈው እዛ እንደዛ ቆይተክ እያሳከምክ ምናምን ነገር ጭራሽ ባሩኬ ነው የምንከባከባኝ ምናምን ነገር እያለ ስላንተ በጣም ብዙ ነገሮችን ሲያወራ ነበረ። ከዛ በመቀጠል ደግሞ ናስሉክም ቪዲዮ እየቀረጽክ ትመጣለክና ለምንድን ነው ይሄ ነገር እየሆነ ያለው? ሞር ደግሞ ከሱ ጋር እዛ ቤት ውስጥ የምትቆይበት ምክንያት ምን አለክ? ምን በነገራችን ላይ ምንም ነገር የሚያገናኝ ነገር የለም። ገንዘብም ከፍሉኝ አይደለም። አይ ምናልባት ቤቱ ሽጭ ያካፍልሃለሁ ምናምን ነገር በገንዘብ አታለው ከሆነ ብዬ ነው። ይሄን ነገር ባለፈው ብለሽኝም ተጣልተን ነበረ ካስታወሽ እኮ። ምናልባት በዛ ምናምን እያጣለለ አሁን ተረጋግታለች። አሁን እንደዛ እንትን ይሄ የምትልበት ነገር ላይ አይደለችም። እግዚአብሔር ይመስገን ለፈጣሪ ሳነ ነገር የለም። እንደዛ አላልኩም፣ ግን ያው ባለፈው በዚህ ጉዳይ ስለተነጋገርን ድጋሚ ማንሳቱ አያስፈልገውም። ትክክለኛውን ነገር ነው። ምናልባት እያጣለለ ከሆነ ብዬ ነው። አይ ኦኬ እሺ፣ እንደዛ ካሰብሽ አላውቅም፣ ግን እኔ ምንም ነገር የሚያታለለኝም ነገር የለም። እናንተ ትበልጡብኛላችሁ። ኦብቪስሊ ይሄን ነገር ደግሞ የማስረዳው የሚቀርጸውማ ሰውን ለማስረዳት ሰውም እንዲያውቅ እንዲማርበትም ነው የምፈልገው። አሁን ባለፈው ምሳሌ ሳትጠይቀኝ ቪዲዮ ፖስት ግን እንድፖስት አልፈለኩኝም። ለምን ፖስት እሱን? ኦኬ ያለበትን ሁኔታ ማወቅ ያስፈልጋል ሰው ልጅ። እኔ አሁን በዛን ሰዓት የዛኔ እሱንም ሳስታምም እዛ እየሄድኩኝ ትሪት ሳረገው ምናምን አንደኛ ፈርሃ እግዚአብሔር፣ ከዛ አሁን ያው እሷን ያረጋት ነገር አለ። በሷ ምክንያት ተደርቤ ያን ነገር ማድረግ አልችልም። አይ ተደረብ እኮ አላልኩም። እኔም እኮ የሰውኛ ስሜት ስለተሰማኝ ነው። አንተ ቆይ እሷን ይዣት ልሄድ ያልኩኝ። አንቺ እንደዛ ብለሽ እዛ ቀን አሳከምከው። ያ ቆየው። ለምን አብረክ መቆየት አስፈለገ? ለምንስ ነው ሚዲያ ላይ ወጥቶ ባሩክ ነው አብሮኛለሁ እንደዚህ ነው ብሎ እንደዚህ ማሽቃበጥ ይቻላል? ይሄ ስልክ እኮ የኛን ጠልቶ ለምን አንተ ፈለገ እያልኩህ አይደለም። ሲጀመር አንድ ጥያቄ ልጠይቃችሁ። እሺ እንዲሞት ትፈልጋላችሁ? ሰው ለምንድን ነው እንዲሞት የምትፈልገው? በስማሙል እኔ ጠላቴ እንዲሞት አልፈልግም። አየሽ በቃ ይሄን ያለው ውስጥሽ እንደዚህ አይነት ነገር የሚሰማሽ ከሆነ ይሄ ራሱ ጥያቄ ሊሆን ይገባል። ረዳሽ ባሩክ እዛ ቀን ሐኪም ቤት ወሰድኩት ታከም አይደል ይሄ ሰውዬው እሺ እቺ ልጅ 14 አመት ሙሉ የተቃጠለችበት ቤት ውስጥ ወስደ ቁጭ አድርገህ ልትወጣ አይገባም ነበር። ከዛ ደግሞ ተመልሰህ ሄደህ ስትጠይቀው ነበር። ስቀጥል ደግሞ የዚህናል የምታጋንኑት ይሄ የጭንቅላት ቁስል የምትሉት ምንድነው? እቺ የምታክል እኮ እንትናት ተጎርቷል አልክ ባለፈው። ለምን ተጎርቷል ማለት ተስፈለገ አባባሌ ገብቷል። እኔ እኮ ለምን አገዝኩ አይደለም ግን በጣም አሳፋል። እንደዛ ነው እየመሰለኝ። አይ ማርያምን እኔ አሁን ከክፋት አንፃር አይመስለኝም። እኔ እንደዛ ነው ደግሞ ባህሪ ደግሞ እንደዚህ አይነት ነገር የለብኝም ታውቂያለሽ። እኔ ለምን አገዝኩ አላልኩም። ምንም ሰው ያውቃል እኔም ባህሪ። ኦኬ ብቻ እኔ አሁን እየተሰማኝ ያለው ማለት አንተም ተደርበ ሌላ ተንኮል እየጠነሰስክ እንዳለ አይነት ስሜት ነው እየተሰማኝ ያለው። አይ ራስህ ግን አጽዳ። አይ እውነት ለመናገር እንኳን መጀመሪያ እንደዚህ አይነት ነገር ጠርተሽኝ እንኳን አወራሽ። ሲቀጥል ደግሞ እንደዚህ ታስቢያለሽ ብዬ አላሰብኩም። ካንቺ አልጠብቅም። እንዴት ነው ማተጣበቁ? አንደኛ እነሱ ወጥቶ መመጡት የፈለገ ነገር ከዛ ደግሞ እዛ ጋር አንተ ነህ በቃ አንተ እዚህ አሁን እኔ የዛኔ አንቺ አርግ ያንን አርግ ስላልሽኝ ብቻ ስላረኩ ነው እንደዚህ አይነት ነገር እየተከናወነ ያለ። እንደሱ አይደለም። አንቺ ስለሰማው ማለት ነው ቆየክ ስለሰማው ከዛ ደግሞ እየተመለስክ ትጠይቋለህ። በቃ ምናምን ታቀርብለታለህ። ይሄ ሰው አይደለም። ሰው ቢሆን እሱ መቼ እንደሳሰበልን እምለኝ ነገር እያየከለ እንዴ አጠፋ አይደለም የሚያረጋውን እያየ ነው እንዴ አንተ እንደዚህ አይቻለኝ። አሁን ነው ታዲያ በየዛን ሰዓት ይሄ ይፈጠራል ብያስብ ያደረገኝም በሙሉ እያወቅ
አሳከምኩ አይደለ? በቂ እኮ ነው። የናክል ግን እሱ ለማቀመጥ እኔ የቀመጠ ራሱ ጉዳይ አሁን አንድ ሰው በአንድ ነገር ሲይዝሽ ምን ታረጋለሽ? በምንድን ነው የያዘ? እሺ ምን ብሎ ያዘ? በመሐላ ነው። እሱ እኮ ቤት ለመግባት እኮ ነው። እኔ ልሽ ቤት ለመግባት ይሁን እኔም አላወቅኩም። እዛ ቀን እኔም አላወቅኩም፣ ግን ነገሩ ሲገባ ተላጥልት ይገባ ነበር ነው እያልኩ ያለ ባሮኬ 2 አመት ሙሉ ማለት ነው አንተ አጠገብ የለህም። አብረኛ ለስቃይ እያየን ያለው እና ታዲያ ስንት ነገር እያደረገብኝ ስለ ሴት በላይ ላይ እያመጣ ስንት ነገር እያደረገ ይላችሁ 90% ትክክል ናችሁ። 10% ደግሞ እውነት አለ። እኔ ምንም ነገር ምን እውነት ያለው ነው? ስሚ አንደኛ ነገር እውነት ያልሆነ ልንገርሽ። አንደኛ ነገር እናንተ ያሰባችሁት እኔን እንደዚህ የቀረጻችሁበትን መንገድ ትክክል እንዳልሆነ ነው። ሁለተኛ ነገር ደግሞ በምን ነው ታዲያ ባሮክ? አሁን እኮ ከቃል በላይ ምን የሩቅ ከነ አይደለም መፍራት የቅርብ ከነ የምንባለው ነገር እኮ እየተሰማ ነው። ያ እየመሰለን ያለው ምን አለ? ምንም የገነኝ ምን ነገር ምን አገኛለሁ? ይሄ ነገር በቃ ሜቢ ገንዘብ ቢሆን ሌላ ምን አይኖርም። ገንዘብ አሁን እስከዛሬ ድረስ እስቲ በገንዘብ ደረጃ ከታሰበ እስከዛሬ ድረስ አብሬያችሁ ስሰራ ብዙ ነገር አጋጥሞኛል። እስከዛሬማ እኮ እስከዛሬ እኮ ስነግርህ እኮ መልካም ወንድማችን ነበርክ ብያለኝ እኮ። ሶ ዋት አሁን ይሄ ገንዘብ መጣና ያኛውን ገንዘብ በልጦት ነው ይሄን ገንዘብ እንትን የምለው በገንዘብ ደረጃ ከታሰበ እኔ እንጃ አላውቅም። የማይሆን ነገር አንዳንዴ ባናስ እኔ እንደዚህ ነው ባህሪ እንደዚህ ባሮክ። እኔ እኮ እንደዚህ አይነት ስሜት እየተሰማኝ ስራ መስራት ስለማልፈልግ ነው ይሄን እየጠየቅኩ ያለሁት። ትክክለኛ ጥያቄ ነው የጠየቅሽ። ለጥያቄዎችሽ ደግሞ እየመለስኩልሽ ነው። ከዚህም በኋላ አጠገቡ እንድትደርስ አልፈልግም። እኔ ከዚህ በኋላ ሲጀመር አልገናኝም። ታማም ጉዳይ አሁን ኦብቪስሊ አሁን ኮንዶሙ ጋር ምን ነው ሲቀጥል ደግሞ ከዚህ በኋላ የሚጠራኝም አይመስለኝም። ታረዳችሁ እኔ ልንገር አይደለ እውነት ስራ የምትፈልግ ከሆነ ከኛ ጋር መሆን የምትፈልግ ከሆነ ካሁን በኋላ ከሱ ጋር መገናኘት የለብህም። ስሚ እንዳት ይኸውልህ የምሳል ነገር አታውራ፣ እውነቱን ተናገር። እኮ ግልጽ ነው። አይኔንሽን እኮ እያየሁ ነው እየተናገርኩ ያለሁት። አንደኛ እንደ እህት ምናምን የምትይው ነገር ትክክል እሺ ይሁን። እንደ እህቴ ስላሰብኩሽ ነው። ስራው ምናምን ሊቀር እኮ ይችላል። ገንዘብ እኮ ነው። ምክንያቱም ሙያዬ ነው፣ እጄ ነው፣ ሰርቼ እበላለሁ። ሌላ ቦታ ከእናንተም ተለይቼ ይሄንን አንዴ ዋጭ ይመርሽ ቢካዝ እዚህ ጋር ምንም ነገር ያረኩት ነገር የለም። ከክፋት አንዲት ነገር አላሰብኩም። ገንዘብ ማታለው ሊሆን ይችላል ምናምን እሱ አይደለም። እኔ ነኝ የማውቀው ልጅ አይደለም ይሄ። አይ ምናልባት እሱ እንግዲህ ባስናት በመንፈስ ሊያታልልም ይችላል። ሊያታልል ሰው እኮ ነው፣ ሊያታልል ይችላል። ልትታለል ይችላል። ምንም የሚያታልል ነገር የለም። እማውቀውን አውቃለሁ። በቃ እናንተ ከቪዲዮ ውጪ ራሱ ማለት ነው በጣም ኢንቫይሮመንታችንን እናውቀዋለን፣ ዙሪያችንን እናውቀዋለን። ማለት ነው አንተ ስለማታውቀው ነው። እሱ በጣም እንትን ይላል፣ ሽጦ ይገባል። እሱ በጣም ከባድ ሰው ነው። ለዚህ ነው እንደዛ ማለት አይደለም። ገብቶኛል። እኔ ተረድቼሻለሁ፣ ግን ምንም ነገር የለም። በቃ ከዚህ በኋላ ምንም ነገር ባጠይቁኝ ደስ ይለኛል። በእውነት ምንም ነገር የለም። ምንም ጥሩ በቃ ምንም ማውራት አያስፈልግም። ኦኬ እንግዲህ መጠየቅ ያለብኝን የጠየኩት ከከፋከም ኦኬ አልከፋኝ። ለጥያቄዎችሽ መልሻለሁ ብዬ ተስፋ አደርጋለሁ። እሺ ግን እንትን ይሄ አሁን ከመጥፎ ጎን የምትረዱት ምናምን ካላችሁ እግዚአብሔርን እኔ ምንም ነገር እንደዛ አይነት ነገር የሚፈጠራል ብዬ አላሰብኩም። ያው ሰብአዊነት ስሜት ስላለ በህይወታችን ውስጥ የሚፈጠር ነገር ስለሆነ ከክፋት ያረኳቸው አንድ ነገር የለም። በሰብአዊነት ሰው ስለታመመ ይሉንታ ጸባይ ስለሆነ ባህሪ ስለሆነ ነው። ገባሽ እንጂ የራስ ጉዳይ ብዬ መውጣት ምናምን አላቃተኝም። ምንም የሚመጣ ነገርም ስለሌለ ነው። ምንም ቢሆን አብረሽ ተተሻል በልተሻል ምናምን